ሰው ልትወድ ትችላላችሁ ሰው ሊመቻችሁም ይችላል ይሄ ሰውዬ በሄደበት ርቀት ግን ማንንም ሊመቻችሁ አይችልም ለዚች ሴት ብሎ የራሱንም የቤተሰቡን ህይወት ነው ትርምስምስ ያደረገው መጨረሻ ላይማ ማጠብቁት እና ያደረገው ስሙ ግራንት ይባላል እድሜው 29 ነው የሚኖረው ፍሎሪዳ ውስጥ ነው ስራው ደግሞ ነርስ ነው ይሄም ትክክለኛ የራሱ ፎቶ ነው የሚኖረው ግን ያው ከቤተሰቦቹ ጋር ነው ግራንት ጥሩ የሚባልና ፈጣን አስተዋይ የሚባል ልጅ አይደለም ጅላንፎ ብንለው ራሱ የሚገልጸው ይመስለኛል እሱ ታዲያም ግን የሆነ ቀን ነገሮችን ማበላሸት ጀመረ ምክንያቱ ደግሞ ስራው ነው ነርስ ቢሆንም የነርስ ስራን ግን በጣም ነው የሚጠላው ታማሚዎች ይሄን አድርግልኝ ይሄንን ነገር ፈልጋለሁ ይሄን ነገር ሲሉት በጣም ነው የሚበሳጨው በዚህም የተነሳ ደግሞ የእንቅልፍ መድኃኒት እየሰረቀ እየወሰደ ይሰጣቸዋል ለእነዚህ ታማሚዎች ከተኙ ደግሞ በቃ ምንም እሱን አይጠሩትም ምንም እሱን አይፈልጉትም እሱ አንድ የሚፈልገው ነገር አለመጠራትና ለታማሚዎች ምንም አይነት እርዳታ አለመስጠት ነው ለዛም ይሰጣቸዋል ይሄን መድኃኒት እነሱም ይተኛሉ ይሄ ተግባር በነገራችን ላይ በጣም አደገኛ መሆኑ ብቻ ሳይሆን በጣም አደገኛም ወንጀል ነው ምክንያቱም እዛ ጋር ታማሚዎቹ በዛው በተኙበት ጸጥ ሊሉ ይችላሉ እናም ስራውን ላለመስራት እንደዚህ አይነት ትልቅ ሪስክ ይወስዳል ግን ጊዜ ሳይቆይ ሆስፒታል ወዲያው አወቀበት ወዲያው ፖሊስ ጣቢያ ደወሉ መጥተውም ፖሊሶች ቀጨም አደረጉት ይሄም ትክክለኛ ፎቶ ነው ሲያዝ ከፖሊስ ጣቢያ ተነሳው ግን እድለኛ ሆኖ ቤተሰቡ ረዳው እናትና አባቱ ወዲያው ወደ ፖሊስ ጣቢያ ሄዱ ጠበቃ ቀጠሩለት ጠበቃውን በጣም ጎበዝ ስለነበረ እንዲፈታ ተደረገ ቢፈታም ግን ስራ እንዳይሰራ ፍቃዱ ተቀምጧል ይህ ማለት ደግሞ ቤት ውስጥ ቁጭ ብሎ ነው የሚውለው ስራ ፈቶ ነው በዚህ ሰዓት ነበር ታዲያ የሆነ ፕላን ያወጣው ቪዲዮ ጌም እየተጫወትኩ ላይቭ ላይ ለምን ብር አልሰበስብም ማለት ትዊች የሚባል ሚዲያ ላይ እኛ ሀገር ትዊች ገና አልተለመደም ላይክ ቲክቶክ እንደምናምን እንደምትት ላይቭ የምትገቡበት ቀጥታ ከተመልካቾቻችሁ ጋር የምትገናኙበት ነው እሱ ላይ ጌም እየተጫወትኩ ብር ማግኘት አለብኝ ብሎ አሰበ አክቹአሊ ጌም እየተጫወቱ የሚያገኙ አሉ ግን በጣም ከባድ ነው ብቻ ግን እሱ አሰበ እንደዛ ጀመረው ታዲያ ምን ብያችሁ ነበረ ላይቭ ማድረግ ቀላል ነው ብር ማግኘቱ ግን ከባድ ስለነበረ እሱም አልተሳካለት ብርም ሊያገኝ አልቻለም ችግር የጀመረው ግን ከዚህ በኋላ ነበር የሆነ ቀን ካም ገርልስ የሚባላሉ እነሱን ማየት ፈልጋለሁ አለ ታዲያም ይሄን እያረገ ባለበት ሰዓት ማንን አገኘ እቺን ሴት አየ በጣም ተደመመ ያው እዚህ ጋር እንደምታዩት ማለት ነው ትክክለኛ የራሱ ቪዲዮ ነው እቺ ሴትም ሲልቪ ትባላለች እቺም ሴት ስራዋ ካም ገርል እንደሚባሉት ነው ብር ትከፍላላችሁ ከናንተ ጋር ላይቭ ያረጋሉ ከናንተ ጋር ያወራሉ ይከፈላችሁ ስለነሱ ያው አንዳንድ ነገር ታገኛላችሁ ታዲያም ግራንት እሷን መከታተል ጀመረ እሷ ላይቭ ላይም ብር መስጠት ጀመረ ቀጣይ ደግሞ እየከፈለ ከሷ ጋር ሜሴጅ ማድረግ ጀመረ ሜሴጅ ለማድረግም ባይዘው ካም ገርል ጋር ብር ትከፍላላችሁ እሱን እየከፈለ ሜሴጅ ያወራታል አብዛኛው ጊዜ ግን ካም ገርል የሚባሉት ብዙ ከስተመር ስለሚኖርባቸው ምን ያደርጋሉ ሰው ቀጥረው እንደራሳቸው ነው የሚያዋሩት ያው ሰው የሚያስበው እያዋራች ነው ግን የተቀጠረ ሰው ነው የሚያዋራችሁ በቴክስት አድርጎ ማለት ነው ይሄም የሷ ትክክለኛ ቪዲዮ ነው ከላከችው መሃል በዚህ ሁኔታም ትንሽ ቀጠለበት ላይቭ ሲሆንም ያወራታል ሲያወራት ሀብታም እንደሆነ ትዊች ላይ ብዙ ብር እንደሚያገኝ በዛ ብርም በቃ ህይወቱን እየለወጠ እንደሆነ ምናምን ይነግራታል ይሄ ነገርም እየቆየ በመጣ ቁጥር እሱ ከሷ ጋር እያወራ በቃ እሷ ፍቅረኛዬ ነች ሚል ነገር ማሰብ ጀመረ ከጊዜያቶች በኋላ ማለት ነው ችግሩ ግን እዚህ ጋር ምንድነው እሷን ሜሴጅ በሚልክበት ሰዓት እሷን ቪዲዮ በሚያስልክበት ሰዓት ከሷ ጋር በሚያወራበት ሰዓት ብር በጣም ይፈጃል እያንዳንዱን ነገር እሷ በብር ነው የምታደርገው ለዚህም ኪሱ በጣም መመናመን ጀመረ እንዳይተዋት ደግሞ በጣም በቃ ሱስ ሆናበታለች ግን በመሃል እንዲህ ብሎም ጠየቃት ቪዲዮ በነፃ እንድትልክለት ይህም ትክክለኛ ቪዲዮ ነው asking you if you can please send me one of your videos. I don't like buying your stuff. It makes me feel weird. Could you please send me one though? ሲልቪ ይሄንን ቪዲዮ ካየች በኋላ ምን አለች አይሆንም ነው ያለችው ስራ ነው እንደዛ ነበር ያለችው በዛ ላይ ደግሞ ልጅቷ በጣም ውድ ነው ቪዲዮቿ በደቂቃ $10 ነው ታስከፍለው ከሷ ጋር ላይቭ ቁጭ ለማለት ማለት ነው አስቡት በደቂቃ $10 እሱ ደግሞ ምንም አይነት ስራ የለውም ቁጭ ብሎ ቀን ማታ ሳይል እሷን ነው የሚያየው አንዳንዴ ሁሉ በአንድ ምሽት ሁሉ ወደ $2000 ያወጣል እሷን ለማየት በአንድ ምሽት ማለት ነው እንዴ ናኒ ታዲያ ስራ ካልሰራ ሁሉ ብርኬታ መጣ ምትሉኝ ከሆነ እየሰረቀ የሚኖረው ቤተሰብ ውስጥ ነው የአባቱንና የወንድሙን ክሬዲት ካርድ እየወሰደ የነሱን ክሬዲት ካርድ እየሞላ በእነሱ ብር ነው ይሁሉ ነገር እያደረገ ያለው ግን ብዙ አልቆይም ወዲያው አባትዩ አወቀ ክሬዲት ካርድ ላይ አገር ብር ሲመጣበት ይሄ ሁሉ አስቡት ለዛች ለሲልቪ ለመላክ ና ብሎ ይጠራውና ደግሞ ምንድነው ይሄ ሁሉ ብር ከምንድነው ይለዋል ለትዊች ፕሮሞሽን ያው ስራዬን ለማስተዋወቅ የከፈልኩት ብር ነው ምናም ይለዋል አባትዮ ግን አላመኑ የሆነ ነገርማ አለ ብሎ ይጠረጥረዋል አባቱም እዚህ ጋር ቢሆን ነገር ቢጠረጥርም ግራንት ግን ምንም በቃ ያቆመው ነገር የለም ጭራሽ ስጦታ መላክ ይጀምራል ወደ ሀገሯ ይሄ ለብልግና ጊዜ የሚሆኑ ልብሶች የውስጥ ልብሶች ካቴና ምናምን በቃ የሚያስጠሉ ነገሮችን
ይልክላታል ጭራሽ ማለት ነው። ከሱም ደግሞ ከባዱ ነገር ምንድነው? ላይቭ ስትገባ ብዙ ሰው ነው የሚያየት። ከብዙዎቹ መሃል እሱ ከላይ ሆኖ ለመታየት በደንብ ዶኔት ማድረግ አለባችሁ፣ ወይም ደግሞ ጊፍት በደንብ መስጠት አለባችሁ፣ ከላይ ስማችሁ እንዲቀመጥ ማለት ነው። አንደኛ ጊፍተር ተብላችሁ ለዛ በደንብ ይሰጣል እሱ። አሁን ሁኔታዎች የሚያሳዩት ምንድነው? ከዚህ ሴት ሱስ እንደያዘው ነው። ይሄ እሷ ላይ ያለው ሱስ ደግሞ በጣም እየባሰ ነው ሄደው። ጭራሽ በቀን ከ2000 እስከ 12000 ዶላር ድረስ ያወጣል ለሷ። አባቷን ነግቶበታል። ይሄን ነገር ደግሞ አሁን እያደረገ ያለው በእናትየዋ ነው። እናትየዋስ ወዲያው ስታውቅበት በወንድሙም ኮዲ ይባላል። ከሱም የሰረቀው ወደ 60 ሺህ የሚሆን ዶላር ነው። 60 ሺህ የሚሆን ዶላር። ይሄንን ብር ደግሞ ከሱ ያገኘው በክሬዲት ካርድ ምናምን ሳይሆን እቤቱ እየሄደ ወንድሙ መሳሪያ ይሸጣል። የወንድሙ መሳሪያ ህገወጥ ቦታዎች እየሄደ ይሸጣል። ወንድሙ ግን በህጋዊ መልኩ ነው የሚሸጠው። መሳሪያ ደግሞ ብዙ ብር ነው የሚያወጣው። የእሱን መሳሪያ እየወደ እየሸጠ ብር ያገኛል ማለት ነው። ይህን ነገር ደግሞ ሲጨርስ በቤተሰቦቹ ስም ክሬዲት ካርድ ይከፍታል፣ የባንክ ማለት ነው። እሱንም ደግሞ ሲጨርስ ብድር ሁሉ በቤተሰቡ ይቀበላል። ከሱም ደግሞ የሚገርመው ነገር ወንድሙን 50 ሺህ ዶላር አበድሬም ብሎታል። ለምን? ሲልቪያን ለማየት። ሲልቪያ የምትኖረው ቡልጋሪያ ውስጥ ነው በነገራችን ላይ። እሷን ለማየት 50 ሺህ ዶላር ስጠኝና ሄጄ ሊያትም ብሎ ነበር። ኮዲን ሲሰማ ምን አለ? በጭራሽ እግር ብላ ነበር ያለው። አሁን ይሄ ሁኔታው እንደ ጠላት ብታዩት ለፖሊስ ነው አሳልፋችሁ ምሰጡ። የራሳችሁ ሰው ስለሆነ ደግሞ እነሱም ለፖሊስ የተናገሩበት ነገር የለም። ወንድሙም እናቱም አባቱ በቃ ልጃቸው ነው፣ አልጠቆሙም። ለፖሊስ የተናገሩትን ነገር የለም። ይሄ በነገራችን ላይ አሜሪካ ውስጥ የማይደረግ ነገር ነው። እኛ ሀገር ነው እንጂ አሜሪካ ውስጥ ልጃችሁም ቢሆን ለፖሊስ አንጠልጥሎ ነው የሚሰጧችሁ እንደዚህ ነገር ስታረጉ። እነሱ ግን ይህን አላደረጉ። በቃ አንድ የሚወዱት የሚንከባከቡት ልጃቸው ነው፣ እንዲጎዳባቸው አይፈልጉ። ይህ ግን ችግሩ ለግራንት እንደ ፍቃድ ነው። ማለትም በቃ ቀጥልበት፣ አሪፍ ነው እያረክ ያለው ነገር እንደማለት ነው። አንድ ሰው እርምጃ ካልወሰዳችሁበት ዝም ካላችሁት ምን ብሎ ነው የሚያስበው? ተመችቷችኋል ብሎ ነው የሚያስበው። ባይመቻችሁም እርምጃ እስካልወሰዳችሁ ድረስ ያንን ድርጊቱን አያቆም። የምትወዱትንም ሰው ደግሞ ልታጡ ትችላላችሁ። በዚህ ታሪክ በደንብ ትማሩበታላችሁ ብዬ አስባለሁ። እነሱም ይወዱታል፣ ይንከባከቡታል። እሱ በቃ የሚጎዳ ነው ይመስላቸው። ፖሊስ ሄደው ቢያስይዙት ወር ደግሞ እርምጃ ቢወስዱበት፣ እሱ ግን በዚህ በኩል ጭራሽ እየጠፋ ነው ያለው። አሁን ደግሞ የእነሱ ነገር ምርር ብሎት ብርም በቃ እንደ ልቡ ተጫውቶባቸው አክስቴ ጋር ሊሄድ ይላል። አክስቱ ጋርም ልክ ቁጭ ባለበት ሰዓት ወዲያው የእሷን ክሬዲት ካርድ መስረቅ ጀመረ። አክስቲዋ ግን የዋዛ አልነበረችም። ተቆጣችሁ፣ ነቃችበት። ኧረ እመልሳለሁ ምናምን አለ። አክስቲዋ ለፖሊስ አስይዛለሁ አለች። እመልሳለሁ ብሎ ቃል ገባና ጥሏት ሄደ። እስካሁን ግን ግራንት ስንት ብር ዘረፈ ካላችሁ 200 ሺህ ዶላር። 200 ሺህ ዶላር በጣም ብዙ ነው። ለእኛ በጣም ብዙ ነው። ለፈረንጅ ራሱ በጣም ብዙ ነው። እናም ይሄ ነገር በቃ ምርር አድርጓቸው ሄዱ። እሱ ቁጭ አድርገው ሊያማክሩት ሞከሩ። አንተ ሱስ አለብህ፣ ለሱስ ማገገሚያ ደግሞ ሪሃብ መሄድ አለብህ። ሪሃብ ማለት የሱስ ማገገሚያ ምናምን እንደዚህ በቃ ጭንቅላታቸው ችግር ያለባቸው ሰዎች ለ60 ቀን ሪሃብ ትቀመጣለህ አሉት። ማገገሚያ። ግራንት ይህን ሲሰማ ምን አለ? እሺ አይደለም አበደ። ሲልቪን ለ60 ቀን ላላያት ነው ብሎ ነው ያበደው። እነሱ ግን ምንም አልሰሙትም። በቃ መኪና ውስጥ አስገብተው ይዘውት መሄድ ጀመረ። ሲወስዱትም ግን እንደ ህፃን ልጅ መኪና ውስጥ እያለ ነበር እየጮኸ የነበረው። እዛም ከገባ በኋላ ምናልባት ሜቢ የሱን ህይወት ይለውጣል ብላችሁ ታስባላችሁ? በጭራሽ። እዛ እንደምንም አድርገውት 2 ሳምንት እንዲቀመጥ አረጉት። ከ2 ሳምንት በኋላ አሁን ደህና ነኝ በቃኝ ከዚህ መውጣት አለብኝ አለ። እናም 60 ቀኑን ሳይጨርስ በ2 ሳምንት ጥሎ ወጣ ማለት ነው ይሄንን ሪሃብ። አባትየው አሁን ሲያየው እሺ ችግር የለው ከኛ ጋር ትኖራለህ፣ ግን 3 ህግ አለ አብረው ለመኖር ይለዋል። የመጀመሪያው ስራ መስራት አለብህ። ሁለተኛው አቋርጠ የመጣኸውን ቴራፒ መጨረስ አለብህ። ሶስተኛውና ዋናኛው ሲልቪያ የምትባል ሴት ጋር ያለን ግንኙነት ታቆማለህ ኦንላይን ይለዋል። ደግሞም የሶስተኛውን በደንብ ይነግረዋል። ሶስተኛውን ህግ በደንብ አስብበት፣ ሲልቪን ከዚህ በኋላ ብታወራት ከቤት አባራል ይለዋል። ግራንት ይሄንን ነገር ሲሰማ ተበሳጭ፣ ተናደድ። ምክንያቱ ደግሞ ጭንቅላቱ ውስጥ ሲልቪ ፍቅረኛ ነች ብሎ ያስባል። ፍቅረኛ እንዳላወራ ከለከሉኝ ብሎ ያስባል። አስቡት፣ ፍቅረኛ የሚላት አንድ ፎቶ እንኳን አትልክም ያለ ብር። እሷ ሲጀመር ካም ገርል ነች። ግን እሱ ያስበው ምንድነው? ፍቅረኛ ነች ብሎ ነው ያስበው። እሱንም ከሷ ለማራቅ ኢቭን የሚጠቀምበትን ዲቫይሶች፣ ስልኮች ምናምን ላፕቶፖች ሁሉ ከሷ አርቀዋል። ግን ተደብቆ እየሄደ የእናትየዋን ስልክ እየሰረቀ በእናቱ ስልክም ያያታል። ይሄ ነገርም ግን ብዙ አልቆየም፣ አባትየው ነቃበት። በዚህም ደግሞ አባትየው በጣም ተበሳጭቶ ስማ እቃን ሰብስበ ውጣልኝ ይለዋል። ይሄም ደግሞ ንግግር ግራንትን ልውጥ እንዲል ያደረገው። ምክንያቱም በቅምጥል ያደገ አንበላጦ ያሳደጉት ግራንት ለሱ ይሄ ነገር ትልቅ ነገር ነው። እንዴት ይቆጡኛል፣ እንዴት ይናገሩኛል እኔን ብሎ ልውጥ አለ። ታዲያም ሄደና ይሄ ሞልቃቃ ልጅ ሽጉጥ አወጣ። እናትየዋም መኝታ ቤት ውስጥ ኮምፒውተር ላይ ስራ ይሰራች ነበር። ይሄድና ጭንቅላቱ ላይ ደቁ ነው። ይህንን የቶክስ ድምፅ ደግሞ ሰምቶ እየሮጥ አባትየው ይመጣል። አባትየው ላይ የሚደቅና
ቀጥሎም ደግሞ የአባትየውን ስልክ ብድግ ያደረግና ለወንድምየው ቴክስት ያደረግለታል። እቤት ና ብሎ ቴክስት ያደረግለታል። ወንድምየውም እቤት እየበረረ መጣ። ኮዲም እቤት ሲመጣ መሳሪያውን ያወጣና ወንድሙ ላይ እሱንም እንግዲህ ጸጥ ያደርጋል ማለት። አሁን ሙሉ ቤተሰቡ እንግዲህ ሞተዋል። ይህንን ነገር ደግሞ አሁን በኮዲ ለማሳበብ መሳሪያውን ብድግ ያደረግና ኮዲ እጅ ላይ ያደርጋል። ያው ኮዲ እናትና አባቱን እንደገደለ በመጨረሻ ራሱን እንዳጠፋ ለማስመሰል ማለት ነው። ከዛስ ምን ያደረገ መኪና ውስጥ ገባና የሆነ ቦታ ፓርክ አድርጎ በቤተሰቦቹ ብር ሲልቪን እየከፈለ ማየት ጀመረ። ግን ወዲያው ፖሊሶች አገኙት፣ ቀጨም አረጉት። ፖሊሶች ሲያነሱትም ትክክለኛ ፎቶ ይሄን ይመስላል። ፍርድ ቤትም ቀርቧል። ፍርድ ቤቱም እንግዲህ ነገሮችን ካጣራ በኋላ ያው የጅል አስተሳሰቡ ያው ወንድሙ ገደለ ምናምን ብሎ ያስቀመጠው ነገር በጣም ባይዘው ተራ ነገር ነው። ወዲያውን ያወቁት እሱ እንደገደላቸው። እናም የእድሜ ልክ እስራት ፈረዱበት። ያንሳል የሞት ነበር እሱ የሚገባው። ሚድል ኢስት ምናምን ቢሆን ኤዥያ ምናምን ቢሆን የሞት ፍርድ ነበር የሚፈረድበት። ያው ግን እድሜ ልክ ተፈረደበት። እዚህ ታሪክ ላይ አንድ እንድታውቁ በጣም የምፈልገው ነገር ልጃችሁን ስታሳድጉ ልጃችሁን መቆንጠጥ፣ ልጃችሁን መግረፍ፣ ልጃችሁ የሚሄድበት መንገድ ትክክል ካልሆነ ተቆጥቶ መመለስ የሚጠቅመው ለእናንተ ብቻ ሳይሆን ለልጃችሁም ጭምር ነው። እሱ $200,000 እስከሚያጠፋ ድረስ ዝም ብለውታል። እመኑኝ ይሄ ብር ለነሱ በጣም ከባድ ብር ነው፣ ግን ዝም ብሎ ነው ያዩት። ነገም እናንተ ጋር እንደ ትውልድ ልጃችሁን እያያችሁ ይሁን ችግር የለውም ልጅ ነው ምናምን እያላችሁ አድጎ ግን ያ ልጅ ነው እያላችሁ እንደ ልጅነቱ ያልቀጣችሁት ሲያድግ ግን ለእናንተም ለራሱም ለማህበረሰብም ጸር ነው የሚሆን። ልጅም መቅጣት በጣም ትክክለኛ መንገድ። ያን የምታደርጉት ደግሞ ደግሜያውንም ነግራችኋል ለራሱ ስትሉ ነው። ማሞላቀቅ ማንበላጠጥ ልጅን ዘመናዊነት አይደለም። ብዙ ወላጆች ስላየው ነው። ቀልድ ሁሉ ሲቀለድ ሰምቻለሁ። መጥቶ በጥፊ ሲመታው ሊቆጣው ሲል አይቶ ያለቅሳል እንዳትቆጣው ሚል ቀልድ። እኛም እንግዲህ የዛሬ እውነተኛ ታሪካችን ይሄን ይመስላል። ከዚህ ታሪክ ተምራችሁ ልጃችሁን በአግባቡ እንደምታሳድጉ ተስፋ አለኝ። ያልሆነ ነገር ከተናገርኳችሁ ይቅርታ። በቀጣይ እስከምንገናኝ ቻው።